ጋይስ ስግጥ የሚለው ቃል ብናቆም ይሻላል። በጭራሽ አናቆም። ዶክተር በድሉ ዋቅጅራ አንተ በምንም ግራውንድ አዶናይን ልትተቸው አትችልም። የአዶናይ ስግጥ ፍምስ ነው፣ የምሁራን ስግጥ ፍርስ ነው ሀገር እያጠፋ ያለው። እውነቱን እንነጋገር። ለዶክተር በድሉ ዋቅጅራና የሳቸው አይነት አመለካከት ላላቸው ሁሉ ነው ይሄ መልእክቴ። ነጭ እናውራ እንጂ እንደ አቡነ ሉቃስና እንደ ጋሽ ታዲዮስ እውነት ተናግሮ የመሸበት የአዶናይ ስግጥ ፍምስ ነው፣ የምሁራን ስግጥ ፍርስ ነው ሀገር እያጠፋ ያለው። እውነቱን እንነጋገር። ለዶክተር በድሉ ዋቅጅራና የሳቸው አይነት አመለካከት ላላቸው ሁሉ ነው ይሄ መልእክቴ። ነጭ እናውራ እንጂ እንደ አቡነ ሉቃስና እንደ ጋሽ ታዲዮስ እውነት ተናግሮ የመሸበት ማደር እንዴት ያስደስታል። ማን ነው ኢትዮጵያ ውስጥ ጥፋትን እያመጣ ያለው? ኢትዮጵያ በምሁራንና በልሂቃን አስተሳሰብ እየተረፈች ነው ወይ? በእንደናንተ አይነቱ የትምህርት ዝግጅት ኢትዮጵያ እየዳነች ነው ወይ? ማን ነው ትውልድን እያቀነጨረ ያለው? እንደ ዳንኤል ክብረት አይነቱ የታሪክ ተመራማሪነት ራስና አንቱታን አትርፎ የተማረው መጥፊያ ሆኖበት አይደለም ወይ አገር እያጠፋ ያለው? በታሪክ ትምህርቱ ታሪክን እያጠፋ አይደለም ወይ ያለው? ስንቱ ዶክተርና ፕሮፌሰር ተብሎ ተሰይሞ አገርን አዳነ። ስንቱ መግቢያ ጉድጓድ ጠፍቶበት አይደል እንዴ ራሱን እንኳን ያውቀት ሳያድን ተሸሽጎ ይቻ ሀገር እንዲ ፍርስርሷ እየወጣ ያለው? ኢትዮጵያ በማን ነው እየጠፋች ያለችው? እውነት ለመናገር ማለት ቁጭ አድርጉት እስቲ ጠረጴዛ ላይና መርምሩ። ይሄን አዶናይ አይነቱ ቢያንስ በዓለም እንደ አድቨርታን ስታይል በመንፈሳዊ ደግሞ እንደ ቅዱስ ያሬድ ክፍተቱ ይታረምለታል፣ በሽታው ያስርለታል። አረ ቢያንስ የሱ ስግጥ ፍምስ እንደነጋሽ ሰሌ አይነቱን የመኪና ባለቤት ሊያደርግ ይንደረደራል። ስንቱን ችግረኛ ይረዳል። ቢያንስ ፎልስ ናይን ነው። በእግር ኳስ ፎልስ ናይን የሚባል የአጥቂ ባህሪ አለ። በዛ አይነት መደብ ልናየው እንችላለን። በእንደናንተ አይነቱ ግን ኢትዮጵያ እየዳነች ነው ወይ? ስንቱ ሞት እየተከተለ ያለው በምሁራን በፖለቲከኞች ቀመር አይደለም ወይ? መቼም የሀገር አንድ የምሁርነት ቶፕ ነው የሚባለው በእርግጠኝነት መሪነት ነው። ራሱ መሪው ደንቆሮ ቢሆን በዙሪያው ያሉ አማካሪዎች የትምህርት ዝግጅታቸው ሃይ ስለሆነ ብዙ ያውቃሉ፣ ይጠነቀቃሉ ተብሎ ይታሰባል። ታዲያ ከሰው ነፍስ ሳር በልጦበት አይደል እንዴ እጅ ባፍ ሊያስጭነን በዛ ወዲያና ወዲ የሚሯሯጠው? ከዚህ በላይ መቀንጨር አለ? ከዚህ በላይ እንደው መግቢያ መውጫ ማጣት አለ? ምሁራን ስንቱን እንዳይጥ ሞከራችሁበት፣ ስንቱን ፍልስፍና ኢትዮጵያ ላይ አራገፋችሁ። ነገር ግን ሀገራችን ከድህነት አረንቋ ሳትወጣ ዛሬ መኖር የሚባል ነገር ለኢትዮጵያ አንገብጋቢ ነገር ሆኖ ስንቱ ፈረሰ፣ ስንቱ ወደ ሞት ተሸኘ። ከትምህርት ችግር ባይኖርብኝም የምሁራን ነገር ግን አንገብጋቢ ይሆንብኛል። ይሄ ጥያቄ ነው። እዚህ ሀገር ውስጥ ፖዚቲቭ ከሚያስበው ይልቅ ሁልጊዜ ኔጌቲቭ ነገር ብቻ የሚታየው ሰው ይበዛል። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና በእድሜ ከፍ ያሉ ሰዎች አብዛኞቹ ማለት ይቻላል ወጣቶች የጀመሩትን ነገር ማናነቅ፣ ወጣቶች መንገዳቸውን ተመርተው የሆነ ቦታ ለመድረስ ሲፈልጉ መኮርኮም፣ እንዳላዋቂ ማድረግ፣ የሆነ ዘላን አድርጎ መመልከት፣ በራሳቸው መቆም የማይችሉ ሁልጊዜ ጥገኛ፣ ሁልጊዜ ጠያቂ፣ ሁልጊዜ ለማኝ፣ ሁልጊዜ ደግሞ የማይረባ ማይንድ ያላቸው ምናምን አድርጎ የሚመለከቱ ሰዎች አሉ። እነርሱ ለራሳቸው ሲሆን ግን ስግጥ ብለው ስራ የሚሰሩ፣ ስግጥ ብለው ሰው የሚሳደቡ፣ ስግጥ ብለው ብሔር የሚያባሉ፣ ስግጥ ብለው ሰዎችን ከሰው የሚያባሉ፣ የሰውን ነገር የሚመኙ፣ የሰው ነገር የሚቀሙ እነዚህ ሰዎች አንድ የሆነ ነገር የተሻለ ነገር ሊሰራ ሲመጣ አናቱ መቶ ወደ ኋላ እንዲመለስ ማድረግ፣ ከፍታውን መያዝ፣ ራሳችን አቋም እንዳንሄድ ሁሉ የነሱ ተደጋፊ እንድንሆን የሚያደርጉ ብዙ ነበር። አንተ ምን ችለህ ነው? አንተ ምን አውቀህ ነው? ገና ለገና ደረስኩ ብለህ ራስ እንዳዋቂ ትመለከታለህ። ማመንክበት ነገር ሰግጥ ነው የተባለው። መሰገጥ ደግሞ ኖርማል ነው። የምፈልገውን ነገር ለማግኘት እላዩ ላይ ችክ ማለት ነው። የምፈልገውን ነገር ለማግኘት እስከማገኘው ድረስ የራሴ እስከማደርገው ድረስ ሼም የሚባል ነገር ማቆም፣ ሰው ምን ይለኛል የሚባል ነገር ማቆም፣ ጥሩ ነገር እናድርግ እንጂ መልካም ነገር ለማድረግ ሁሉ ጊዜ መሰገጥ አሪፍ ነው። ራስን መስማት፣ ራስን ማዳመጥ፣ መራመድ፣ ስኬታማ ሆኖ ማሳየት፣ ላመንበት ነገር ሟች የምንሆን ከሆነ አዲስ ነገር መሞከርና መጀመር የምንችል ከሆነ እርግጠኛ ነኝ በአጭር ጊዜ ውስጥ ሀገራችን ጭምር እናድናለን። እናንተ ያልሰገጣችሁ ሰዎች ሀገራችን አድናችኋል እንዴ? እስኪ ወጣቶች ስግጥ ይበሉና ይቺን ሀገር እንረከባችሁ። እንዴት አድርገን ይቺን ሀገር ወደ ተሻለ ቦታ እንደምንመራት ትመለከቱናላችሁ። ይህን ቪዲዮ የምትመለከቱ ሁሉ በዚህ ሐሳብ የምትስማሙ ከሆነ #እንሰግጣለን ብላችሁ ጻፉ። ዶክተር በድሉ ዋቅጅራ አንተ በምንም ግራውንድ አዶናይን ልትተቸው አትችልም። ኖት ኦንሊ አንተ ብቻ ስፔሻሊ የስልሳዎቹና የሰባዎቹ ትውልድ ምሁራን ነንባዮች የኛን ትውልድ በምንም አይነት ተአምር ልትተቹ አትችሉም። ምክንያቱም በእናንተ ያስተሳሰብ የእናንተ ዕውቀት የመጣ አይደለ እንዴ ይሄ ዘረኝነት፣ ብሔርተኝነት፣ ጎጠኝነት የእናንተ ያስተሳሰብ ምንጭ ውጤት እኮ
እንዴት ይሄን ትውልድ አሁን ሰግጥ ፈምስ ትውልድ ያበላሻል ብለህ ትውልዱን ቀብረ ስታበቃ አሁን ለትውልዱ ተቆርቋሪ ለመምሰል አትሞክር። አገሪቷ ላይ ምን እንደዘራችሁ እኮ እናውቃለን። ስፔሻሊ የስልሳዎቹና የሰባዎቹ ትውልድ ምሁራኖች ምን እንደዘራችሁ አገሪቷ ላይ እናውቃለን። እንዴ ምን ሆነ ነው? አትተቸንም እኛን። ስፔሻሊ አዶናይ ይቦንሳል። አንተ ለትውልዱ ተቆርቋሪ መስል ትውልድ ያበላሻል ያጣ አንድ ቀን ዘረኝነት መጥፎ ነው ብለህ እስቲ አንድ ቀን ትምህርት አስተምረህ ታውቃለህ? በእናንተ ያስተሳሰብ ውጤት ምንጭ ነው ይሄው ብዙ ምሁራን ቤታቸው ተኝተው ያሉት በብሔርተኝነት እየተገፉ ደሞ ታወራለህ እንዴ? ትውልድ እንዲከሽፍ አድርጋችሁ የስልሳዎቹና የሰባዎቹ ትውልድ ምሁራን ለዚች ሀገር ነቀርሳ ነው የሆናችሁት። አስተሳሰባችሁ እኛን ገሎናል፣ ሀገሪቷን ገሏል። የእናንተ አስተሳሰብ ወረኛ። አዶናይ መኪና ከተሸለመ በኋላ እንቅልፍ ነስቶኛል፣ እንደዚህ መደረጉ ሀገር ላይ ተስፋ መቁረጥ ነው ብለዋል እኚህ ሰው። እኔ ለእርሱ ጥያቄ አለኝ። በየቀኑ ስለሚደፈሩ ሴቶች፣ በየቀኑ ስለሚሞቱ ሴቶች ሰምተዋል ወይ? ለምሳሌ አዶናይ የተሸለመለት በለሚኩራ ክፍለ ከተማ መሪ አካባቢ አንዲት ሴት በታጠቀ ወንድ ቤቷን ሰብሮ ገብቶ ደፍሯታል። ሌላ ደግሞ ካገባች 4 ወር የሆናት በጉለሌ ክፍለ ከተማ የምትኖር ሴት ባሏ በቀናት ተነሳስቶ አንቆ ገሏታል። በቀጣይ ቀን ተመልሶ መጥቶ የጠረጠረውን ወንድ በ8 ጥይት ተኩሶ ገሎታል። ይሄን ሰምተዋል ወይ? ይሄን እንቅልፍ ነስቶታል ወይ? እንደ ምሁር ለትውልድ እንደሚቆረቆር ዜጋ ምን እየተሰማዎት ነው? ስለዚህ እስቲ አንድ ነገር ይበሉ። እስቲ ህግ ያስቀይሩልን። እስቲ ለሴቶች ይቆሙ። ሰላም ለእናንተ ይሁን። እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ሰላም ነኝ። እስኪ ዛሬ በጣም የሚገርመኝንም የሚያስቀኝንም ነገር ልንገራችሁ። ምንድነው መሰላችሁ? አንዳንድ ሰዎች በተለይም ከዚች ከተዋህዶ እምነት ሲወጡ ከክርስትና እምነት ሲወጡ በጣም ሮሮ ያበዛሉ። ለምንድነው ግን ሮሮ የምታበዙት ወገኖቻችን? እንግዲህ ለኛ ወገን ናችሁ፣ ካሁን በኋላ ወገናችንም አትበሉ እያላችሁን፣ ግን እኛ በቃ እንወዳችኋለን፣ ምንም ማድረግ አንችልም። ዋነኛው ነገር ግን ከዚች እምነት ውስጥ እያላችሁ ተንፈሳችሁ የማታውቁ አትተንፍሱ፣ አትጠይቁ፣ እንዲህ አትበሉ ተብላችሁ የተገደዳችሁ ያህል ይመስል ምንም ብላችሁ የማታውቁ ከእምነቱ ስትወጡ ግን ብዙ ነገር የምትናገሩት ምን ነክቷችሁ ነው? እውነቴን ነው የምላችሁ። ከእስልምናም ይሁን ከሌላ እምነት ወደዚህ ሲመጡ የመጡበትን መንገድ እንዴት እንደሆነ ምስክርነትን ሊሰጡ ይችላሉ እንጂ የነበረበትን እምነት ሲያንቋሽሹ ወይም ደግሞ የሆነ ነገር ሲሉ ያው እግዚአብሔርን ሰምቼ አላውቅም። እንደው ወይም ደግሞ በቃ ኮሜንት ላይ መቼም እናንተ አታርፉም። መጣችሁ ያልሆነ ነገር ስትሏቸው የሆነ ነገር ሊሉ ይችላሉ እንጂ ሰው አይደለም መናደድ ነገር ምናምን ይመጣል ከሆነ በቀር እንዲህ እኮ ነው እስልምና ጴንጤ እኮ እንደዚህ ነው እከሌ እኮ እንዲህ ነው ሲሉ ሰምቼ አላውቅም። ምን አለባት ነው እኔ ለራሴ ሰምቼ አላውቅም። ግን ብዙ ጊዜ ከዚህ ከኦርቶዶክስ ተዋህዶ ቤተክርስቲያን ከክርስትናው እምነት ወጣችሁ በተለይም ወደ እስልምና ስትሄዱ ለምንድነው የነበራችሁበትን የምታረካክሱት? የሆነ ነገር የምትሉት ለምንድነው? እኔ ጥያቄ ነው። ሌላው ነገር ደግሞ ለምንድነው ከዚህ እምነት የወጣችሁት ተብላችሁ ስትጠየቁ ሲጀመር የሚጠይቃችሁ የለም። ራሳችሁም ስትናገሩ ምንድነው ትላልቅ ቄሶችንም ጠይቄ ይሄ ጥያቄ መልስ ስላላገኘሁኝ በቃ እውነት የሚገርመው እኮ የአንድ ሰለምት የሚሆን የአንድ ከመጀመሪያ ሙስሊም የነበረ ሰው ጥያቄው የሚሆነው ምንድነው? እኔ እርግጠኛ ሆኜ የምናገረው ኢየሱስ ክርስቶስ ከመወለዱ በፊት ዓለምን ማን ይጠብቃት ነበር? ማርያምን ማን ፈጠራት? ይሄ ነው እውነት። ግን እንደው ይሄ ጥያቄ ትላልቅ ቄሶችን ጠይቃችሁ ሳይመለስላችሁ ቀረ። እንደው በሞቲ እኔ እንኳን ታናሽ እንኳን አልመልሰውም እንዴ? ይሄን ምላሽ እንደው አንድ የ7 ዓመት እንኳን አይመልሰውም እንዴ? እስኪ አስቡትኝ። በቅዳሴ ማርያም ላይ በቅዳሴው ላይ እንዲሁ አብርሃም ከይስሐቅ እንደሚበልጠው አይደለም፣ ይስሐቅም ከያዕቆብ እንደሚበልጠው አይደለም። እግዚአብሔር አምላካችን አብ ወልድ መንፈስ ቅዱስ በመለኮት አንድ ነው እንጂ እያለ ያደረ ለሊቱን ሙሉ በኪዳን አስቡት። አንድ ቄስ
ማርያም ኢየሱስ ክርስቶስን ከመውለዷ በፊት ኢየሱስ የት ነበረ? ዓለምን ስማን ይጠብቃት የሚልን ጥያቄ አይመልስ ሲል አንድ ቄስ እስኪያስቡት አንድ ካህን እስኪያስቡት አልፋና ኦሜጋ ያለውና የነበረው መጀመሪያውና መጨረሻው እያሉ ከነትርጓሜው ሲዘረዝሩት እየዋሉ እያመሹ ኢየሱስ ክርስቶስ ከመወለዱ በፊት የት ነበረ ብላችሁ አንድ ቄስ ጠይቃችሁት በሞቴ ሳይመልስላችሁ ቀረ። ይህ ከዚህ በላይ ምንም ጥያቄያችሁ አልፈም ሲጀምር ምንም ከዚህ የተለየ ጥያቄ የላችሁም የታወቀ ነው። ግን ትልልቅ ቄሶችን ራሱ ጠይቄ መልስ ስላላገኘሁ ነው ምናምን እውነት። ሌላው እዚቹ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እያላችሁ አንድም ቀን ጠይቃችሁ የማታውቁትን ከውጭ ስትወጡ እሺ ማርያምን እንዲህ ማን አረጋት ስላሴ እንደዚህ ብሎ እንደዛ ብሎ በዚህ ወጡ ማብራው ሻማ ገሌ ምናምን መጀመሪያ እያደሽ እዚህ ሳይገባሽ ነበር እንዴ ስትሰሪው የነበረው? በእናትሽ ሻማ የምታበሪው ሳይገባሽ ነው። ጧፍ የምታበሪው ሳይገባሽ ነው። መጀመሪያ ቅዳሴ የምታስቀድሲው ሳይገባሽ ነው። ኪዳኑ የምታደርሺው መቸቆመሽ ሲጀመር ግን ቢሆንም እንኳን የምትዘምሩት ሳይገባችሁ ነው። እውነቴን ነው የምላችሁ። ሳይገባችሁ ከምታደርጉት ይልቅ እስኪገባችሁ ባታደርጉት ይሻላችኋል። እኔ ደግሞ ለምለም ይሄን አታርጊ እያለች ብላችሁ እንዳታወሩ። እስኪገባችሁ ድረስ የምታደርጉትን ነገር ባታደርጉ ይሻላችኋል። ቤተክርስቲያን የሚገርማችሁ ሙሉ በኩል ናት፣ በሁሉ የሞላች ናት። የሞላላት ምንም የጎደላት ነገር የለም። ስንዱም በቤት ናት። ጠይቁ። ሻማ ለምን ይበራል? እጣን ለምን ይታጠናል? ጽና ለምን አስፈልግ? ከበሮ ለምን አስፈልግ? ጸናጽል ለምን አስፈልግ? ጠይቁ። የቤተክርስቲያን አሰራር ለምን እንደዚህ በሰከላ ሆነ? ለምን ክብ ሆነ? በሉ ጠይቁ። ለምን ሶስት በር መውጫዎች ተደረገላቸው? ለምን በምስራቅ በኩል? ለምን በምዕራብ በኩል? ለምን በደቡብ በኩል? ጠይቁ። ቤተክርስቲያን አትጠይቁ ብላ ሲጀምር ሁሉ ጊዜ ታስተምራለች። እንኳን እድሜ ለሶሻል ሚዲያ በነገራችሁ ላይ እንኳን ቤተክርስቲያን ምንም የጎደላት ነገር የለም። ጠይቁ። አትጠይቁ አልተባላችሁም። ከወጣችሁ በኋላ ዘብትር ምንድነው? እና አንዳንድ ሰዎች ደግሞ አላችሁ የወጣችሁበት ሳይሆን ወጣችሁ የሄዳችሁለት ሰው እንዲደሰት ብላችሁ ያልሆነ ነገርን የነበራችሁበትን የምትናገሩ ማለት ነው። እንዲደሰት ብላችሁ በቃ አይደለ ማርያም ፍጡር ናት እንደዚህ እኮ ናት ምናምን ካለ አንድ ጴንጤ ሌላኛው ጴንጤ በጣም ደስ ይለዋል። እኔ እንግዲህ ምሳሌ ነው ማለት ከዛ ደግሞ ኢየሱስ ክርስቶስ ነው ተዘባከሩ መስጋና ይድረሰው ፍጡር እኮ ነው እንዲህ እኮ ነው ማለት የተገረዘ እንደዚህ ብሎ የሚበላ የሚጠጣ ምናምን ካላችሁለት ደግሞ በቃ ይሄ ሰውዬ ገብቶት ምናምን ተደስቶ ነው የመጣው ምናምን ተብሎ ያዙ ይልቅ በጊታ ረድለታል። ለማንኛውም ወጣችሁ ኦሮሮ ከምታበዙ እያላችሁ አሁንም በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ላላችሁ ነው ይሄን ነገር ምነግራችሁ። ወጣችኋል። እግዚአብሔር አምላክ ደግሞ ይመልሳችሁ። እኛ በመውጣታችሁ የሚጎልብን ነገር የለም። ብትመጡን ብትኖሩን የሚሞላልን ነገር የለም። ግን አንድ ነገር ያሳዝናናል። ስለ ነፍሳችሁ የአንዲት ነፍስ መጥፋት የአንድ በግ መጥፋት እረኛውን በቃ እንደሚያሳዝነው ሁሉ የአንዲት ነፍስ መጥፋትም ይች ቤተክርስቲያን ታዝ ሌላውን ተውት። መላእክት እንኳን ሳይቀሩ ያዝናሉ። በአንዲት ነፍስ መመለስ ደግሞ መላእክት እንኳን ሳይቀር በእግራቸው ያጨበጨቡ በእግራቸው ያሸበሸቡ በእጃቸው ያጨበጨቡ መላእክት ይደሰታሉ፣ ደስታን ያደርጋሉ። አባት ልጁ ጠፍቶ ሲመለስ እንደሚደሰተው ልክ ማለት ነው። ካልሆነ ግን እናንተ ወጣችሁም ገብታችሁም ኑራችሁም ሳትኖሩም የሚጎል ነገር የለም። ልክ ከአንዲት ሳር ቤት አንድ ሰቀላ ቤት አንዲት ሳር መዙ እንደማለት ማለት ነው። እናንተ እንዴ ናችሁ? እነማ ያላችሁ በተለይ እያላችሁ ስላልገባችሁ ነገር ጠይቁ። ክርስቲያን መሆን አለብኝ ብቻ ብላችሁ ስለምትኖሩ አይደል ነገጣቱን ተጠየቁበታላችሁ። በነገራችሁ ላይ እናንተ በሰው ፊት የመሰከረልኝን እኔ ደግሞ በመላእክትና በአባቴ ፊት መሰክርለታለሁ ያለው ክርስቶስ ነው። ነገ ጧት የምንጠየቅበት ከክርስቶስ መርፊት ከፊት ቆመን የምንጠየቅበት ነገር በጣም ብዙ አለ። ስለዚህ ስለሱ መማር ያስፈልገናል። ልጆቻችን መማር ያስፈልጋቸዋል። መጀመሪያ ልጅ የሚማረው ከአባቱ ከእናቱ ከእህቱ ከወንድሙ ከቤቱ ነው። ቀጥሎ ነው ወደ ውጭ ያለውን ነገር የሚማረው። ስለዚህ ከራሳችንም አልፈን ልጆቻችንን እንድናስተምር ራሳችንን መማር መጠየቅ አለብን። አባቶቻችንን ጠይቁ። ስንት ሊቃውንት ናቸው እስቲ እንዴ የሚነበቡ መጽሐፍት ራሳቸው የሆኑ መምህራን ስንት አሉ። እስቲ ቤተክርስቲያን ጠይቁ። አበነፍሳችሁ ጋር የንስሐ አባታችሁ ጋር ተነጋገሩ።
የንስሐ አባት ለምን የሚያስፈልግ ይመስላችኋል? እግዚአብሔር ይፍታህ ልጅ ወለተ ማርያም እገሌ ወልደ ማርያም ብሎ እንትን ለማለት እኮ ብቻ አይደለም እነሱ የሚጠቅሙት። ጠይቁ። ስንት አሉ አሁን ላይ በንጽጽሩ ዓለም በሌላው በኩል የሚሰሩ ጠይቁ ባካችሁን። ተወቅሳችሁ አታስወቅሱና ሰላማችሁ። ሰግጥ ፈምስ የሚለው ወርድ ችግር ያመጣል፣ ወጣት ያበላሻል። ይሄ ነገር ልክ አይደለም፣ ልጁን በመጥፎ መንገድ የተረዱት ወጣቶች አሉ ብዬ መጀመሪያ ከማንም በፊት ነው የተናገርኩት። እኔ የሚያቀቀዋል ግን ይህ ማለት ግን መታችሁ ይሄ ልጅ እንትን እንድትሉት ይውላችሁ። የሃይማኖት አባቶች በሁሉም ሃይማኖት ያላችሁ ኤሊስ ተናገሩት፣ ፕሮፌሰሮች ተናገሩት። ፕሮፌሰሮቹ መጣላችኋለሁ እናንተ የሃይማኖት አባቶች። የሃይማኖት አባት መጀመሪያ ነገር የሃይማኖት አባት ካራክተር ሊኖራችሁ ይገባል። የሃይማኖት አባት ልጄ ምንድነው ይሄ ነገር እያልክ ያለው ትውልድ እንትን እያልክ ነው ብላችሁ ጠርታችሁ እሱ ነው ተናገሩት። እሺ መጀመሪያ አቅቷችሁ ማለት ልጁ ደግሞ ተቢትም ያለበት ልጅ አይደለም። እናንተ ሲጀመር የሚዲያ ፍጆታና እንትን ላይ ፈልጋችሁ ለትውልዱ አስባችሁ ነው። እናንተ ፕሮፌሰሮቹ ውይ ሰፈልጋችሁን ያገኟችሁ ባይዘ ሰበብ ነበር ያጣሁት። እናንተ የትኛውን ታሪክ የትኛው ባህል ይበላሻል ብላችሁ ነው ካልቸር ያበላሻል ይሄ ሰግጥ ፈምስ እያለ የምትሉት? የትኛውን የእናንተ የትኛውን የሚረባ ካልቸር የሰጣችሁን ነው? ኮሚኒስት አይደላችሁ እንዴ እናንተ? የትኛውን ሃይማኖት ነው ኮሚኒስት? የካርል ማርክስ ኤቲስትነትን ሃይማኖትን እንደ እስር ቤት የሚያስብን አይዲዮሎጂ ተጠምቃችሁ እንደ ጋኔል አለቅ ብሏችሁ እስከዛሬ ስለሱ አይደል እንዴ የምትጽፉት? ስለ ካልቸሩ ተጨንቃችሁ ነው እንደዚህ አንድ ጨፍልቃችሁ የራሺያና ይሄ የአንድ ብሔር እንትን አስመሰላችሁ ጥላችሁት የሄዳችሁ ካልቸርን ደምስሳችሁ የሄዳችሁትን ብሔር ነው ምንድነው? እናንተ እኮ ሀገሪቷን አደሄታችሁ የሄዳችሁ ሰዎች እኮ ናችሁ። ታሪክ ነው ታሪካችሁ እንዳይበላሽ የኢትዮጵያ ታሪክ መረዛችሁ ተንኮል ጽፋችሁ ያልተፈጠረ ጽፋችሁ ሁላችሁንም አይደለም አሁን መጽሐፋችሁ ውስጥ ያልተጻፈ ያልተፈጠረ ነገር ያልተደረገ ነገር ተደረገ ብላችሁ የተደረገውን ደግሞ ክዳችሁ ፍቅሩን ብቻ መጥፎውን ብቻ ያወራችሁ ኤክስትሪሚስት ሆናችሁ ብሔርተኛ ሆናችሁ ጽፋችሁ ደግሞ እናንተ ናችሁ ለኛ የምትመክሩን። እናንተ ሙዚቃችን የኛ መጥፎ ነው ይሁን መብታችን ነው። ጸጉራችሁ ስታይላችሁ የኛ እንደ እብደት ነው፣ የናንተ ስታይል ነው፣ የናንተ ዘመናዊነት ነው ማለት ሁሉ የኛ ነገር ክሪቲሳይዝ ለማድረግ እንዲህ ተቀሰራችሁ አጥታችሁ። ይሄ ልጅ ስንት ጥሩ ነገር ሲሰራ አንድ ቀን ተናግራችሁ ማታውቁ ሰዎች መጥፎን ሲመጣ ለቃቀማችሁ አትምጡብን። ለቃቀማችሁ እኛ ከተወቃቀስንም እርስ በራስ እንወቃቀሳለን። ሁሌ እናንተ ምርጥ 200,000 300,000 እንዴት ልቀልድ ብለህ እሱን ፈሎ ታደርገዋለህ? እንዴት በእግዚአብሔር እየተሳደቡ እኔ አምላካችሁ እኔ ምናምን እያሉ እንዴት ከዛስ ሃይማኖት ስለበዛ አሁን እንደዚህ እኮ ነው የተሸወዱት ወለዳችሁስ። እንደዚህ እኮ ነው ሃይማኖት የበዛ። አሁን ተፈጥሯችሁ ግን ግራ ገባችሁ። በቃ የትኛው ነው ትክክል ሃይማኖት ትላለህ? ሂድ ፍቅር እዚህ ዘመን ያው 200 ምናምን ሺህ ፈለወራል ለቀልድ ብሎ እያየው ማንንም እንኳን ያምነው ለቀልድ ብሎ ትጠፋለህ። ያንተ ልጅ ግን እሱ መጥቶ በሱ ያምናል። ያንተ ልጅ ይሄ ልጅ ምንድነው ብሎ ነው የሚመጣው። አንተማ ትቀልዳለህ። እግዚአብሔርን የወላጆች እምነት አለ። በአንተ ልጅ ታለቅሳለህ። በእናንተ ልጆች ናችሁ የምታለቅሱት። አናሳዝንም? ማርያም መጡ በውበታችሁ ተመኩ። እናንተ ቆንጆዎች ናችሁ፣ እንደናንተ ማን አለ እየተባላችሁ ጠፋችሁ። ኧረ የሚመካ በእግዚአብሔር ይመካ አይደለም እንዴ? ምን አለህ አንተ? ይሄ መልክህ ይጠፋል እኮ ይቆሽሻል እኮ 2 ቀን 3 ቀን ሳትጣጣ ብትቀርቆ ቆሻሻ እኮ ነህ። እንዴት በመልካችሁ ተመኩ ያልክ ትውልድን ልታጠፋ ትመጣለህ? የሚመካ በእግዚአብሔር ይመካ፣ ኃይሌ እግዚአብሔር ነው። ሃይማኖትህ ምንድነው ስትባል ችግር የለብኝም እኔ የፖለቲካና የሃይማኖት ችግር የለብኝም የሚል ትውልድ እኮ ነው ያሉን። ኧረ እኔ ስለ ፖለቲካና ስለ ሃይማኖት ማውራት አልፈልግም። ዋው እንዴት ስለ ሃይማኖትና ስለ ፖለቲካ እንዴት ፖለቲካና ሃይማኖት እኩል ሊሆን ይችላል እንዴ? የፈጠረኝ ፈጣሪ ከፖለቲካ ከተቆሻሻ እዚህ ከሚያጠፉ ጋር ፖለቲካና ሃይማኖት አላቅም። ምን ይመስላችኋል? አይገርምም? አልተሸወድንም? አላጠፉንም? ባለማወቅ እኮ ነው እንደዛ የምንለው። ኧረ እኔ ሃይማኖትና ፖለቲካ አላወራም በእናትህ ወይ ስለ ሃይማኖቴ እናንተ ቅዱስ ጊዮርጊስ እኔ የጊዮርጊስ ታሪክ በቃ በጣም ነው የሚገርመኝ። የአባታችን አቡነ ተክለ ሃይማኖት የአባታችን አቡነ ሀብተ ማርያም ዋው ለሃይማኖታቸው እኮ ነው የሚሞቱት። ለፖለቲካ አይደለም የሚሞቱት፣ ለጦርነት ለዘራቸው አይደለም የሚሞቱት። ለዘራቸው አይደለም የሚሞቱት፣
ለኢትዮጵያ አይደለም የሞቱት፣ ለዓለም አይደለም የሞቱት፣ ለጌታዬ ነው የሞቱት። ኑ ፖለቲካ እናስገባችሁ ብላችሁ እኮ ነው። እኔ ፖለቲካና ሃይማኖት የለኝም አላሉም እንዴ? ጌታዬ ጋር እንዴት ከሃይማኖቴ ጋር ልታወዳደር? ሃይማኖቴን ከፖለቲካ ጋር እንዴት? ጌታዬ ኃይሌ እንዴት የፈጠረኝ ፈጣሪ ከፖለቲካ እዚህ ጠፊዎች ከሆኑ ውሸታሞች ከሆኑ መንግስታት 4-5 ዓለም እኮ በ5-6 እኮ ነው ሰው እኮ ነው የምትመራው። እንዴት አሁን እኔ ተስፋ ቆርጫለሁ። አም ሶሪ ሲስ ማርያም፣ እኔ የአክሱም ልጅ ነኝ። ተስፋ ቆርጫለሁ። ኃይሌ እግዚአብሔር ነው። ማንም ኃይል የለኝም። በቃ ሰው አላምንም። እዚህ መጥተው ባንዲራ ይዘው የሚሰብኩ ኧረ ጠፊ ናቸው እነሱ። ትውልዴን እያጠፉ ነው። ታናናሽ ወንድሞቼ ነው የሚያጠፉብኝ። ማን ዞር ብለው አያችሁ? እስኪ አሁን ለኔ በትግራይ የነበሩ ጦርነት፣ በአማራ ክልል በምናምን ያለው ጦርነት በዚህ ቲክቶክ ላይ መጥተህ ምን ያደርግልኛል? ሶሻል ሚዲያ የማይጠቀም ሰው እኮ ነው የሚመተው። አያሳዝናችሁም? እኔ እንዴት ነው ዘረኛ ሆነ የምትሉኝ? አልሆንም። ዘር የለንም። ክርስቶስ ነው ሃይማኖቴ። በቃ እኔ አላቅም። ማነው መንግስቴ? አላቅም። አም ሶሪ ሲስ በቃ የራሳቸው ጉዳይ። ኃይሌ እግዚአብሔር ነው። በቃ ማርያም አዝናለሁ። ማንም ይጥላኝ ነው የምላችሁ። አልፈራም እንደዚህ ስላችሁ። ማንም ይጥላኝ። ኃይሌ እግዚአብሔር ነው። ሰውን ነው የምፈልገው። እዚህ መተን እዚህ ኢትዮጵያ ውስጥ ልንገራችሁ፣ ኢትዮጵያ ውስጥ በዘር ምናምን አለ። እዚህ ቲክቶክ ላይ ቁጭ ብለው የሚሰሩ እኔ ትግራዋይ ነኝ እኔ አማራ ነኝ የሚሉት አብረው ነው ምግብ የሚበሉት፣ አብረው ነው የሚጠጡት፣ አብረው ነው የሚጨፍሩት። ቲክቶክ ላይስ እንዴ እደነግጣለሁ። እንዴት እንደዚህ ሆነ? እናንተ እኔ እኮ ማርያም የት ነው የተወለድከው ሲባል አክሱም ነው እኮ ነው የምለው። እዚህ እኮ አክሱም የተወለደ ልጅ የት ነው የተወለድከው ሲባል መቀሌ ነው የሚለው። እንዴት ከዛ ቲክቶክ ላይ መጥቶ ግን እኔ ትግራዋይ ነኝ እኔ ምናምን ይላል። ሃው እና ማን ነው ትክክለኛ ታዲያ? እነሱ ናቸው። ኧረ ይሁኑ፣ እሺ ችግር የለውም። ዓለም ለነሱ ነው የምትሆነው። ዓለም ለነሱ ነው የምትሆነው። ማርያም ጓደኞቼ እግራቸውን ተቆርጠዋል። እዚህ ትግራይ ላይ ያሉ ጓደኞቼ እግራቸው ተቆርጠዋል። እጅ የላቸውም፣ ተረስተዋል። ቀን በቀን ማንም አያስታውሳቸውም። እኔ ቲዲኤፍ ነኝ እኔ ምናምን። ዋ ቲዲኤፍ ለእናንተ ጦርነት የሞቱ ሰዎች እዛ እኮ ነው ያሉት። እና ምን አደረክላቸው? አንተ ፌመስ ሆንክ፣ እናንተ ታዋቂ ሆናችሁ። እኔ አማራ ነኝ እኔ ፋኖ ነኝ እንዴ? ፋኖ ወንድሞችስ እግራቸው የተቆረጡስ እኔ እንትን ነኝ እያላችሁ ኧረ የሚፈርደው እግዚአብሔር ነው። ኃይል የለኝም እኔ ማርያም፣ ከጦርነት ኃይል የለኝም። ኧረ እኔ በማንም መንግስት ላምን? ኧረ አየሁት እኮ ኃይል ምንድን ነው? እግዚአብሔር ነው። ኃይል እግዚአብሔር ነው። ማርያም ተስፋ አድርጎ ወደ እግዚአብሔር በድሮን ኢትዮጵያ ያለን ህዝብ እኮ እኛ 100 ሚሊዮን እኮ ነን። ኤርትራ 3 ሚሊዮን እኮ ናቸው። ኧረ ኃይል እግዚአብሔር ነው። ኃይላችን እግዚአብሔር ነው፣ ሰው አይደለም ኃይላችሁ። አትመኩ። የሚመካ በእግዚአብሔር ይመካ። ጠፋችሁ እኮ የት አላችሁ? አጠፉን እኮ ጓደኞቻችን ሞቱ እኮ፣ ታናናሽ ወንድሞች እኮ ሞቱ። ከዛስ አማራ ነው ምናምን። ኧረ የገደለህንማ አማራ ነው፣ የገደለህንማ ትግራይ ነው። ኃይልህ ግን ማን ነበረ? መንግስት አይደል ኃይልህ ነበረው? አብይ ነው ደብረጽዮን ነው እያላችሁ አልነበር? ኧረ ዘጉብኝ። የሆነ ነገር እያለኝ ነው። ፖለቲካ ወራው እንዴ? የሆነ ነገር እያለኝ ነው። ላስተምራችሁ ብዬ እኮ ነው ማርያም። ኧረ እባካችሁ። ኧረ ደብረጽዮን ነው ኃይሌ፣ አብይ ነው ኃይል። ኧረ እግዚአብሔር ነው። ኧረ ማርያምን ኃይሌ እግዚአብሔር ነው። ወጣቶች ነው ተመለሱ ወደ እግዚአብሔር ኑ። ጦርነት ውሸት ነው፣ አያቆምም። ትግራይ ብትገነጠል ልንገራችሁ ማርያም፣ ተጋሩ ወንድሞቼ ልንገራችሁ፣ አዝናለሁ። ተይዝ ትግራይ ብትገነጠል አሁን ከ30 ዓመት በኋላ አይፋታችሁ። በቃ ጦርነት እዚህ ዓለም ግዴታ ነው። ደግሞ ኢትዮጵያ ውስጥ አይደለም ዓለም ሙሉ ነው። ኑ ወደ እግዚአብሔር ተመለሱ። ኑ ወደ እግዚአብሔር። ኃይላችን እግዚአብሔር ነው በሉ። ለእግዚአብሔር ጸሎት አድርጉ። ወደ እግዚአብሔር አልቅሱ። ስለ ትግራይ ወንድሞቻችሁ፣ ስለ አማራ ወንድሞቻችሁ፣ ስለ ምናምን የምታስቡ ከሆነ የእውነት ስለ ንጹህ ሰው የምታስቡ ከሆነ የእውነት ቲክቶክ መታችሁ ስቶሪ አታስገባ። ትግራይ ወይ ወንድሜ እኔን አደል ኃይል ተመለስ፣ አልቀስ እስኪ። ከዛስ ነገስ ጭፈራ ቤት ነው የምትወጣው አንተ። ማን ይሞታል?
ወንድምክ። ኧረ እኔ በዘር እኔ ዘሪ ክርስቶስ ነው፣ ኃይሌ እግዚአብሔር ነው። ኃይል ማንም እኔ የት ነው የተወለድከው ከተባልኩኝ ብቻ ነው እኔ የተወለድከው አክሱም ነኝ ነው የምለው እንጂ ሌላ ዘር የለኝም። ክርስቶስ ነው ዘሬ። ምንድነው እዚህ ነው ነጮቹ ራሱ እንደዛ አላቸዋለሁ። ኦኬ ኃይሌ እግዚአብሔር ነው። ማንም ኃይል የለኝም። መሳሪያ ስላላቸው ድሮን ምናምን ድሮን እዚህ ኒኩለር ነው ያላቸው። በኒኩለር ነው ጦርነታቸው። ኢትዮጵያ እኮ በድሮን የምትጨነቁት እኮ ኢትዮጵያ ላይ በድሮን ምናምን ጦርነት ሲነሳ ምናምን እዚህስ የሚሉን እዚህስ ተው እንጂ ጦርነት ዓለም ላይ ያለ። አሁን ደግሞ ከእግዚአብሔር ስለጠፋን ኃይላችን መንግስታዎች ስለሆን ያጠፉናል። ጸሎት አድርጉልን። በተለይ ውጭ ሀገር ያለ ነው ጠፊዎች ነን። ማርያም እናንተ ውጭ ሀገር ያላችሁ ትጠፋላችሁ። ነፍሳችሁን አድኑ። ወጣቶች ልጅ ነኝ በበሽታ አሁን ከእግዚአብሔር ስለጠፋ አባቶች ስንት ነገር እንደሚሉ ማርያም ኑ ተመለሱ ወደ እግዚአብሔር። ንስሐ ግቡ፣ ከነ ኃጢአታችሁ ንስሐ ግቡ። ኑ በበሽታ ትሞታላችሁ። ከእግዚአብሔር ስትርቁ እንደዚህ ነው። በቃ ዓለም ነው የሚቆጣጠራችሁ። እግዚአብሔር የለም አላችሁ እኮ። ምክንያቱም እናንተማ እግዚአብሔር የለም አላችኋ። ወደ እግዚአብሔር ብናለቅስ ያጠፋቸው ነበር እግዚአብሔር። ማንም ወደ እግዚአብሔር አይለቅስም። አሁን ወደ ዓለም ነው፣ ወደ መንግስታት ትጮኻለህ። ባንዲራ ይዘህ ወጥተህ ኧረ እርዳኝ፣ ኧረ ተው፣ ወደ እግዚአብሔር ተመለሱ። ውሸት ነው። መንግስት እኮ ነው የሚሰማህ። እዚህ ዓለም ስትኖር ሰው ነው የሚሰማህ። የምን ሰው ነው የሚሰማህ? ውሸት ነው። ማርያም ውሸት ነው። ማን አባት ነው የሚሰማህ? እነሱ አይደል እንዴ እንደዚህ እያደረጉ ነው ያሉት? መንግስት እኮ ነው እየተጫወተብን ያለው። አውቀው ራሳቸውን የሸጡት ቲክቶከሮች እኮ ናቸው እየተጫወተብን ያሉት። 100 ሚሊዮን ፎሎወር አላቸው። አይገርማቸውም? 10 ሚሊዮን ፎሎወር አላቸው። 1 ሚሊዮን ፎሎወር አላቸው። ጠፊ ናቸው ለካ እነዚህ ሁሉ። እንዴት ስለ እግዚአብሔር የሚሰብክ ሰው እያለ እኔ ደግሞ እንደዛ ስላችሁ በስመ አብ ቅዱስ በእውነት እኔ እጠፋለሁ። ፎሎ አታርጉኝ ነው የምላችሁ። እኔ አሁን በቅርብ ጊዜ ቲክቶክ እጠፋለሁ። ግን እንዴት አሉ ዘማሪዋ በጣም ደስ የሚሉ የሚዘምሩ አሉ። በጣም ደስ የሚሉ ስለ እግዚአብሔር